በታለው ለሱም ባይበቃ ለልጆቼ ግን በቅቶ ኩክ አድርጌ አሳድጊያቸዋለሁ። የኔ ኩክ ማድረግ አይደለም ችግሬ። ከኩክ በላይ ብዙ ነገር ፊክስ መደረግ ያለበት ነገር አለ። ገባ አይደለ? ከርስ አይደለም የሚያኖረን። ምናልባት ለወንድ ልጅ ዋናው ትልቁ ነገር ሆድ ነው ይባላል። ከሆድ በላይ ግን ብዙ ነገር አለ የሚያኖረን። ያንን ነገር ደግሞ እንደ አንድ ወንድ መጋፈጥ ያለብህ ደግሞ አንተ ነህ። ሪስፖንሲቢሊቲ መውሰድ ያለብህ አንተ ነህ። ነገሮች ሳይስተካከሉ ሲቀር ደግሞ ፊክስ ማድረግ ያለብህ አንተ ነህ። ግን ሶሉሽን ፈጣሪ አንተ ከሆንክ፣ ቢሮ ሰራተኛ አንተ ከሆንክ፣ እናትም አንተ ከሆንክ፣ የቤት ማጽጃ አንተ ከሆንክ፣ ገባ አይደል? ነገሮችን ፊክስ የምታደርገው የምትሯሯጠውም አንተ ከሆንክ፣ ማስኪሉን ኢነርጂ ሆነ ነገሮችን ፕሮቴክት የምታደርገው አንተ ከሆንክ፣ እኔ እኮ ብቻዬን ሆኜ እኮ ምን የሚከብደኝ ነገር የለም ማለት ነው። ያንን ነገር ደግሞ ያረጋገጥኩበት ደግሞ እሱ ኢትዮጵያ የሄደበት ሰዓት ነው። በቃ እኔ ሳምሪ ብቻዬን ሆኜ ምንም አይነት ነገር አያቅተኝም። ብቻዬን ሰውን ደግሞ የማገኘው ደግሞ የራሴ ሰላም አለ ብዬ ደግሞ ያረጋገጥኩበት እሱ ኢትዮጵያ ከልጆቹ ጋር የሄደበት ሰዓት ነው። ያ ሰዓት ህዝቡ እንዳለ እኔ ላይ ሲፈርድ ነበር። ሳምሪ ተቀይራለች፣ ሳምሪ ጸባዩ ተበላሽቷል ምናምን እሱ መጥቶ ከኔ ጋር ቪዲዮ በቀጠለበት ሰዓት ላይ ማለት ነው። ምክንያቱም ራሴን ፋይንድ አውት ያደረኩበት ሰዓት ነው። በቃ ለራሴ እንድልሽ ጊዜ ያገኘሁበት ሰዓት ነው። እኔ ሳምሪ ብቻዬን ብሆን ህይወቴ እንዴት ነው የምመራው፣ ምን እያደረግኩ ነው ህይወቴ ማስቀጥል የሚለውን ነገር ለመጀመሪያ ጊዜ ቴስት ያደረኩበት በህይወት ዘመኔ ብቻዬን የሆንኩበት ያ ሰዓት ብቻ ነው። ልጆቹም ደግሞ ኢትዮጵያ ሄዱበትም ደግሞ ምክንያት ደግሞ በእኔም ፍላጎት አልነበረም። እሱ ቤት በተቀመጠበት ሰዓት 2 ዓመት ሙሉ የትምህርት ቤት እየሄድኩ ስራ እየሰራሁ እሱ ቤት በተቀመጠበት ሰዓት ጭንቅላቱ አልቻለም ልጆቹ ማኔጅ ማድረግ። ስለዚህ ልጆቹ ግዴታ ኢትዮጵያ መሄድ አለባቸው አለ። ተጣለም በሱ አይሄዱም። ለምንድን ነው የሚሄዱት? እኔ አልቻልኩም፣ ነገሮች በዛብኝ። ኦኬ ወንድ ነህ ሴት ነህ እንለያያለን፣ ግን እኔም ግን ደሴም ወይ ነው ያንን ነገር ያሳለፍኩት። ለዛም ሁሉ ነገር ስለነበረ ነው አይደለም ፊልም የላካቸዋቸው አይደለም። በሰዓቱ እየሰራ አልነበረም። በሰዓቱ ተቀይረናል። እኔ እሰራለሁ፣ እሱ ልጆቹን ቴኬር ያደርጋል። ይሄ በሳምንት አንዴ ናይት የሚሰራው በጣም የቆየ ነው፣ ላይ ቆይቶ የመጣ ነው። በጣም ያን ያህል የሚያስገድድ ነገር ስለነበረ ነው ወይ ለማለት ነው። እሱ ቪዲዮም አስታውሰዋለሁ። ኢትዮጵያ ሄዳችሁ ሰርፕራይዝ ታደርጓቸውም ስትመጡም ሁሉን ቪዲዮዎቹን አውቃቸዋለሁ። በዛ ነው ያልክ ደረጃ። ምክንያቱም አሁን ስለ ልጆቹ መምጣት ስለምፈልግ ነው። ምክንያቱም ወደ መጨረሻው ወደ ሰማቸው ቪዲዮዎችን ነው ለመሰለሽ የመጨረሻ እንትን ላይ እሱ ተከልክያለሁ። እንግዲህ ቪዲዮን ወደ ተመልካቾች ሁላችሁትም አይታችሁታል። እሱን ላይክ ኮምፕሌን ያደረገው ነገር ነበረ። እስቲ መጀመሪያ አሁን ያለሽ ስሜት ምንድን ነው? ልጆች እንዴት ነው የምታገኛቸው? ኦኬ አሁን ወደ መጨረሻ ስመጣለን ማለት ነው። በልጆች ደብዳቤዎቹም ሁሉንም እንመጣለን። ባኪን ፎርስ ስለምናደርግ ኦኬ የመጨረሻ የተፈጠረ እንደነገርኩ ላይ 4 ወር ሙሉ ልጆቹ ከኔ ጋር ነበሩ። በእንደዚህ ክርክር ውስጥ ማለት ነው። ልጆቹ መቼ ነው የምታገኛቸው? ፌስት ፕላን ስጠኝ፣ ትክክለኛ ታይም ስጠኝ፣ ወስን የሚለው ነገር። ከዛ ላይ ኢትዮጵያ ሄጄ ነበር። በአጋጣሚ 2 ሳምንት ያህል ኢትዮጵያ ሄጄ ነበር። 3 ሳምንት ቆይቼ ነበር። በዛ ሰዓት ምን አደረገ? እንደገና ልጆቹን ሳይናገር ከኪንደርጋርተን አስወጣ፣ ወሰደ ማለት ነው በራሱ ፈቃደኝነት። ሀዳኮ የራሷ ህይወት አላት። ለእኔ ብላ ነው እንግዲህ እዚህ መታ እኔ ትምህርቴ እንዳላቋርጥ ብላ ነው ልጆቹን እንድትረዳ የመጣችው አይደል? እሷ ቁጭ ብላ ነው እየጠበቀች ያለችው ልጆቹን። እኔ በቃ የተሰማኝ ላይክ ችግር ሊኖርብህ ይችላል፣ የራስ ቂም ሊኖርብህ ይችላል። ግን በልጆች ምክንያት ግን ይህን ያህል ልጆችን ወዳጅ ከሆንክ ይህን ያህል ልጆችን ፈላጊ ከሆንክ ራስን ኢንተርኔት ላይ ፕሬዘንት እንደምታደርገው ሪል ላይፍ ላይም እንደዛ አክት ማድረግ አለብን። በሌላ በኩል ማናችንን መበቀል መብት ነው። ችግር ካለብህ ፕራይቬት ችግር ካለብህ፣ ልጆቹን ግን መጠቀም ግን ማድረግ ግዴታ የለብህም። ገባ አይደለ? ምን አልኩ ምን ባላልኩም ዩግናም ኢሜል ጻፍኩ። በዚህ ሰዓት ልጆቹ ሳናስበው ከኪንደርጋርተን በአባታቸው ምክንያት ወጥተዋል። የምናውቀው ታሪክ የለም። እርሻ አልሰጠንም ማለት አላሳወቀንም። መቼም እንደሚመልሳቸው ደግሞ አናውቅም። እኔ ከኢትዮጵያ ሆኜ ነው የጻፍኩት። ምክንያቱም የሆነ ነገር ቢፈጠር ሪስፖንሲቢሊቲውን ያልወስድም። ገባ አይደለ? እሱ ነው የሚወስደው። እሷም እዚህ ጋር ተስተዋጎላለች። ግዴታው አይደለም ግን እየተስተዋጎለች ነው። ኦኬ አልኩ። እኔ እስከመጣ ይጠበቅ። ምክንያቱም በዛ ሰዓት ኢትዮጵያ በነበርኩበት ሰዓት ደግሞ በአባቴ በኩል ብዙ የሚሰራ ነገሮች ነበሩ፣ እሱ የሚሰራቸው ነገሮች ነበሩ። ያንኑ ነገር ኢግኖር አድርጌ ይህንንም እንደዚያ ጨዋታ እሺ ችግር የለም ብዬ እኔ እስከመጣ ይጠበቅ ብዬ መጣሁ። ከዛ በኋላ ቁርጡን ነገርኩት በወንድሜ በኩል ማለት ነው። ከዚህ በኋላ አሁንም ቢሆን ላይክ 5 ወር እየተጠጋው ነው። ቀስ እያልኩ አመት ልሞላ ነው። እኔ ጀርመን ውስጥ ነው የምኖረው። አሸናፊ የተባለው ሰው ግን እርግጠኛ ነኝ የደገፈበት ምክንያት አሳማኝ አይደለም። 1 2 ልጅቷ ብዙ ችግር ነው ያለባት። እኛ አካባቢያችን ጋር ነው የሚኖሩት ሁለቱም። 1 ልጇን እናቷን ለማነጋገር ልጆቿን ከትምህርት ቤት መልሳ ባር ቤት ላይ መሸታ ቤት ላይ ማለት ነው
በቀኑ ልጆቹን እዚህ ጠብቁኝ ብላ ባር ቤት ፊት ለፊት አድርጋ የምትገባ ሴት ነች። አንደኛ ቁማር ትጫወታለች፣ የኳስ ቁማር ትጫወታለች። ልጅቱ የቁማር ቤት ላይ ልጆቿን አቁማ ገብታ እንትን የምታደርግ ነች። ቲቢኮ የሚባል የቁማር እንትን አለ። ገብታ ውስጥ ትጫወታለች። ብር ስለጠየቃት አይደለም፣ የልጆቿን ብር የራሷንም ብር የሚከፍላትን ብር ተጨማሪ ቁማር ስትጫወትበት ስለማይበቃት ነው። ልጆቹ እየራባቸው ነው። ለምንድን ነው ስለ ልጆቹ ኢንተርቪው እናንተ ትንሽ የማታስቡት? ልጆቹ እየበሉ አይደሉም። እነዚህ ልጆች እኮ እናንተ ኢትዮጵያ ውስጥ ያላችሁ ሰዎች በተለይ ምንም ስለዚህ ህግ አታውቁም። ስለ አውሮፓ ህግ፣ ስለ አሜሪካ ህግ አታውቁም። እሷ የምትላችሁን ትቀበላላችሁ። አሁን እንደዚች አይነት ሴት ነች ፖለቲከኛችን ነች ብላችሁ የምታምኑ እናንተ። የልጆቿን ልጅ የማትወድ አያት፣ የመጀመሪያዋ ሪከርድ የሰበረች አያት ነች እቺ። እኔ አያቴ ከእናቴ በላይ ነበር የምትወደኝ። እናቴን እንደዛ አንጠበረንት ስትል እኔን ግን እናቴ ትሙት ነው የምልሽ። አያቶች ምንጊዜም የልጆቻቸውን ልጅ አክብረው ነው የሚያዩት በልዩ ሁኔታ። እቺ ግን አያት አይደለችም። ለልጆቹ በር አልከፍትም ያለች ሴት፣ ባር ቤት ላይ የገተረቻቸው የምትሄድ ሴት። እሷ 1 ቢራ 2 ቢራ ለመጎንጨት አስቡ እንጂ። እነዚህ ልጆች እኮ ነገ ሀገር ተረካቢ ልጆች ናቸው። አይደለም እንዴ? የፈለገ አውሮፓ ይወለዱ ሀበሾች ናቸው፣ ዜጎቻችን ናቸው። እንደዚህ የሚጠቀም ሰው ምንድን ነው? ስለ አንድ ሴትና ስለ አንድ ወንድ የምንከራከረው ፖይንታችን ልጆቹ ጋር ይሁን። እስኪ ለልጆቹ ይሆናሉ ወይ? አያትየዋና እናቲቱ ለእነዚህ ልጆች ይሆናሉ ወይ? ልጁ እንዲያውም እግዚአብሔር ይመስገን በሉ እንጂ ከሱ ስለተወለዱ ጠቀማቸው። የጨዋ ልጅ ስለሆነ ነው። ልጆቹን ተቀብሎ የልጆቹንም ብር ቢጠይቅ ይሄ ጨዋነት ነው። ምክንያቱም ከስራው ይቆማል። አንደኛ እዚህ ሀገር የማታውቁት ነገር አላችሁ። ብዙዎቻችሁ ባል እኛ አሁን እኔ አልከፍልም፣ ምክንያቱም ከቤተሰብ ጋር ነው የምኖረው። ግን ብዙዎች ጓደኞቻችን ከሚስቶቻቸው ጋር ይለያዩና የሆነ ምክንያት ይኖራል የሚለያዩበት። ከተለያዩ በኋላ ከህፃናት ብር ውጭ ባል እንዲከፍል የሚፈረድበት ክፍያ አለ እዚህ ሀገር ላይ። ያን ክፍያ 400 ሚሆን 500 ሚሆን በወር ይከፍላል። እሱንም ሲከፍል በካሽ አይደለም፣ በስነ ስርዓት በባንክ ሐዋላ ያደረገበትን ማስረጃ ሁሉ ያስቀምጣል። አልከፈለኝም የምትል ከሆነ ማለት ነው። ስለዚህ እነዚህ ሰዎች እንደዛ የሚከፍሉ ከሆነ ሴት የምትከፍል አይመስላችሁም? ባል ልጆችን ሲይዝ ሴት ስለሆነች እኮ አይደለም የሚከፈላት። ልጆችን ስለምትይዝ ነፃነት ስለማይኖራት እንደፈለገች ስለማትሆን ገቢ በጣም ስለማይኖራት ነው የሚከፈላት። ወንዱም እንደዛው ልክ ነው። እሷ አሁን ሰራችም አልሰራችም ለልጆቹን ትከፍላለች። ካልሰራች የተወሰነ ይቀንስላታል፣ ከሰራች ግን ትከፍላለች። ስለ ልጆቹ እናውራ። አሁን አሸናፊ ያልከው ነገር በጣም አሳማኝ ያልሆነ እንኳን አውሮፓ እሷ ስራ ሰዋን ላሊንቲድ አላት። በእናንተ በጀርባ ምን ነው የሚባለው? ለሰርተፊኬት እየሰራ የምትማረው ትምህርት የሚባለው እንደዛ ነው። 1,000 ዩሮ ነው የምትበላው። አሁን ነው እንደውም ያደገው በየአመቱ 1,000። ቤቱ ራሱ የተከራዩት 900 ዩሮ። ማንም ሰው አልጠየቃትም። ሁለቱም ለዛ ክፈልና አትክፈል የሚል ማለት ነው። ባጭሩ ግን የልጆቹ ብር እንዴት ጠየቀኝ ብር ወዳጅ ነው ለማለት ነው የሄደችው። ይህን ያህል ብር ገብጋባ ነው በሚለው ህዝብ በዚህ አምኖ እሱን እንዲቀበለው ነው የሄደችው። ግን ያልገባን ነገር የ3 ቀን እንኳን ብር ካለ እንደምታስገባ አልገባትም። ምክንያቱም ይሄ ብር የልጆቹ በቀን ነው የሚታሰብላቸው። ያ ቀጥሉ ጋይስ፣ ያላወራችሁ ሰዎች ግባዋ። እንዴት ዋልሽ? ዛሬ ስራ ቦታ ሆኜ እንጀቴን ቅሌ ስታጠጭው ነበር። በአንድ ፔጅ የእነሱን የቤንች ቲዩብን፣ በአንድ ፔጅ ደግሞ በቲክቶክ ደግሞ ያንቺን እያነጻጸርኩኝ እያየሁ ፈረንጆች እንደምትያዩ ነበር። እጅን ወደ ላይ ልክ ኳስ ጨዋታ እንደሚያይ ሰው ማለት ነው። እጅን ወደ ላይ እያደረኩኝ ምናምን ስራ ቦታ እግዚአብሔር ነምሬ ነው እንጂ እንነጋገር ከተባለ ልክ ልጁ ያጋጥመው ማለት ነው። እኔ ያጋጥመኛል፣ እግዚአብሔር ይመስገን ይህን ያክል የከፋ የለም። ግን የሚስቶቻችሁ እናት ለሚስቶቻችሁ የነገረቻት ነገር ማለት ነው። ሚስት መጣ ስታወራ የእናትየዋ ቃላቶች እንደሆነ ታውቃለህ፣ የሚስት እንዳልሆነ ታውቃለህ ማለት ነው። እናት ሚስትህን መክራት ከሚስት ጋር ስትጋጭ የሆነ ነገር
የሚስት ቅላጼ አነጋገራል። የእናት ምክር ደግሞ ሚስት ስትናገር ማለት ወይት ይሄ የእናትሽ ቃላቶች ነው ያንቺ አይደለም ትላታለህ። እኔ ከሚስቴ ጋር በብዙ ነገር ያው ፈረንጅ ነች እና ልጁ ታሞ ራሱ ማለት ነው እንደዚህ እናደርግ ስላት ማለት ነው እንደዚህ ነው የምናደርገው ትለኛለች። የውስጣዊ ችግር አለ እንዴ ምን ለማለት ፈልግሽ ነው ምናምን ኢትዮጵያ ልጅ 130 ሚሊዮን አይደለም እንዴ ምናምን ነገር መድኃኒት ስላለ ነው እንደዚህ እኔ እናቴ እንደዚህ ብላኛል ይችላል። አየ እናት ትክክል ነች ትላለች። እኔ ቀላል ሰዎች ናቸው። አሁን ትልቁ ችግር ምንድን ነው? እኔ ሜቢ ሄዱ አይ ዶንት ኖ ግን ሙሉውን አይተሽ ከሆነ ጂጂ ባወራችሁ ቁጥር የምታወራው ስለ ራሷ ብቻ እኔ እንደዚህ አድርጌ እኔ እንደዚህ ሆኜ እኔ እንደዚህ ወጥቼ እኔ እንደዚህ ወርቼ ልጁ ፊውቸር ነው የሚያስብ። ዛሬ እንቸገር ለነገ እናስቀምጥ። እሷ ደግሞ ወጣት ነኝ ዛሬ መኖር እፈልጋለሁ። እግዚአብሔርን ጥሩ ሰው ቢኖር መሀል ላይ አመዛዛኝ ሰው ቢኖር መሀል ላይ እሺ አንተ ግማሹን ይቀመጥ በአንተ ድምፅ፣ በእሷ ድምፅ ደግሞ ግማሹን ተዝናኑ ፈታ በሉ ብሎ ያማክራል። እዛ ደግሞ ኃይለኝነቷን ቀብል ታደረግ እሱም ደግሞ እንዲንቀሳቀስ እሷ እንደምትፈልገው ኮምፕሮማይዝ ተደርጎ ማለት ነው። የቤተሰብ አላል ሳይኮሎጂስቶች እነሱ ጋር ቁጭ ብሎ ማለት ነው ተነጋግሮ የሚፈታ ነገር ነበር። እያንዳንዱ ፖይንት ላይ ሄድሽ ስታይ ግን ማለት ነው ጣልታ ከሱ ጋር ስትወጣ ጂጂ እንደ ቀላል አድርጋ ከልጆቹ ጋር ሆነን ፖስት እንደ ፖስት ብለን ነግረው ነበረ። ግን ፖስተ ቪዲዮ ሰርቶ የሰራበትን ቀን አውቀዋለሁ አለች። መቼ ቀን ነው የፖስት ሳምሪ ታስኬስ ሞከረች ያለችው። ግን ጂጂ እንደሚፖስት ታውቃለች። እሷ ስትፖስት ኢማጂን ውሃ አልተቀበለኝም ይዤ ስመጣለች ከስር ዋሴ አንድ ነገር የእውነት የእነሱ የትዳር ፍቺ ካስተጋባብን ምታርገው እሺ የእነሱ የትዳር ፍቺ እሷ እንደምትለው በብድርና በምናምን ይሄ የሚገዛቸው ነገሮች አቢዩዝ አድርጎኝ ነው አይምሮዬ ነው አለ የምትለው እሷ በምትለው እንኳን ከተስማማል ታዲያ ሀው ባለፈው 2 ጊዜ ኢትዮጵያ ስትሄድ ለእህቴ ቤት ለእናቴው ቤት ብላ ወረቀት ተሰጣት ነበር። ገብቷል። እንደገና ደግሞ ባለፈው ኢትዮጵያ ስትሄድ ሪል ስቴቶች ጋር ሄደችው። ምንድነው ሱቁን ለሁለቱ ስም የገዛችው እኔ ተቀልሏለሁ፣ እሱ ከኔ ጋር ሆኖ የከፈለውን ብር እኔ ካሽ እሰጠዋለሁ ነው ያለችው ቃል በቃል። ሪል ስቴቶቹ ደግሞ ያንን ነገር ማድረግ አይችሉም። የሁለታችሁን ፍርማ ስላረፈ አንዱ ለአንዱ ማስተላለፍ ከፈለገ ፍርማ እንትን ማድረግ ይችላል ብለው ዙም አስገቧቸው። ዙም አስገብተው ሲጠይቋቸው ፋኒም አላስተላለፍም ማለት እሱም አላስተላለፍም ማለት። ከዛ ሪል ስቴቶቹ ማድረግ ያለባቸው ምንድነው በዚሁ ያለው ክፍያችሁ ተከፍሏል፣ በዛው የሚቀጥል የየራሳችሁ ያስከፈለጋችሁ ያዙ አላችሁ። ከዛም ይያዙ። እንግዲህ እዳው ራሷን አሳምሞ ከሆነ እዚህም ራሱ እዳ አስገብቶኛል ካለች ሀው እዚህ ነገር ውስጥ ገባች። ሱቅ ውስጥ እንደገና በግሏ ነው የያዘችው። ገብቶሃል? ይሄ ምክንያቱ አልነበረም ማለት ነው። ጀስት ሰበብ ነው። ፋኒ ብር ይወዳል በሚለው ትኩረት ይሆን የለም ሚዲያዎች እንደዛ እንዲስሉት ነው የፈለጉት። እውነት ይሄ ህመሟ ከሆነ እንዴት ገባችበት? አውስ ገና እንዳየሁት ነገር ልብ ብለሽ ኢንተርቪውን በስነ ስርዓት ከሰማሽ ማለት ነው ትልቅ የተገነዘብኩት ነገር ምን እንደሆነ ተቀርሽ የዚህ ሁሉ መሰረት መቼ ነው? አኒ ልጆቹን ይዞ አዲስ አበባ የሄደ ጊዜ ለ2 ሳምንት ወር ሳምንት የሄደ ጊዜ ለብቻዋ ነበረች፣ ነፃ ነበረች። እና ሳምሪን ሰምተሻት ከሆነ ደግሞ ጓደኛ የለኝም ብቸኛ ነገር ነች ልጅቷ፣ ኃይለኛ ነች መሰለኝ እና የሆነ መሐመድ ነው ምናምን የሚባል የሆነ ጓደኛ ነት። ያቺ ነፃነት የልጆቹ ኃላፊነት ከራስሽ ላይ ሲወርድ ምናምን ነገር አለ እና ሁላችንም እናውቃለን። አሁን ልጅ አለኝ ነገሮች ኦልሞስት ተመሳሳይ ነው ህይወታችን። የኔ ያናገር ስላልቀረ ነው የሆነ ሳ ነፃ ስትሆኝ ማለት ነው የድሮ ህይወትሽ ይመጣብሻል። ኃላፊነት የሌለበት የነፃነት የደስታ ህይወት ይመጣል። ልጅቷም ደግሞ እድሜዋ ትንሽ ማለት እንዴ ምን አገቱ ነው የሚጨነቀው ትላለች። የእሷ ቋንቋ መቻል ነገሮችን ማወቅ ማለት ነው። የሆነ ፖስታ ሲመጣ የሆነ ኢሜል ሲመጣ ማለት ይሄ ምንድን ነው ብሎ ይሰጣታል። ይሄ ምንድን ነው ብሎ ምናምን ይላታል። ብላ ግን ከተዋወቀችው ሰዓት ጀምሮ
ልጁ የማልላት ነው የመሰከርላት ነገር ምንድን ተቀጥሬ መስራት አልፈልግም። ያ ደግሞ የሚያሳይሽ እንደሆነ ተቀርሽ የጠንካራ ወንድ ባህሪ ነው። ለምን የሰው ኑሮ አላኗኑርም፣ የራሴን ኑሮ ነው የምመሰርተው ነው። የራሱን ኑሮ ለመመስረት ደግሞ የምናደርገው ማለት ትንሽ ቤት ይዘው 2 ቤት ገዝተው ከፍተው እየኖሩ ማለት ትልቅ ስህተት የተሰራው ምንድን ነው? ከእናቷ ጋር አላጣላትም ብሎ ያ ሁሉ ነገር ተብሎ ማለት እናትየዋ ታርቃ ስትመጣ እዚህ ቤት ውስጥ ነው የምትኖሩት፣ እንደዚህ ነው የምትኖሩት፣ እንደዚህ ነው የምትኖሩት ብላ ማለት ፕላናቸውን አበላሽታባቸው ማለት ነው። ልጅቷ ሌላ ነገር ውስጥ እንድገባ አድርጋ ወስውሳ ከዛ እንትን ሲባል ማለት ነው እኔ ሳልስማማበት ነው የተደረገዋለች። ኢማጂን በሳምሪ ኃይለኝነት ማለት ነው እሷ ሳትስማማበት የሆነ ነገር ሲደረግ ከዛ ሆነና አለች እንደሚከሽፍ አቅ ነበራለች። አንድ ቤት ውስጥ እየኖርች ምቀኛ አብሮሽ የሚሰራ ከሆነ እንዴት ነው የሚሳካው ነገር? ኢትስ ኢምፖሲብል። በዚህ ይሄ ልጅ ሱቁ ላይ አቴንሽን ልጁ ያስበውን በጥቅስ ማለት አሁን ፍተን ኤቭሪቲንግ በኋላ እንረጋጋለን። ሳምሪ ደግሞ እያልቻለች ማለት ነገ እንደምንኖር አናቅ። ስለዚህ አሁን እንደሰት ነው። ይሄ ደግሞ በጣም በቀላሉ ሊፈታ የሚችል ነገር ነበር። ሁለቱ ተስማምተውበት ሽማግሌ መሀል ቢገባ የጂጂ መሀል መግባት ይመያዝ ተንኮል መደምደሚያውን ካየሽ ማለት ሙሉ ኢንተርቪው ነው 4 ሰዓቱን ካያችሁት ጋይስ ትልቅ የምትገነዘቡት ነገር ምንድን ነው? የጂጂ ጥያቄ በተጠየቀችው በባሌም በቦሌም በሰላሌም ማርጋ ስለራሷ ነው የምታወራው። እኔ እንደዚህ እኔ ብር አይኖርም ማረፊያ ሳይኖር የልጆች አባቶኝ ወንዶች ትረዳላችሁ። ነፍሴ ተጨንቃ ነገ ምን እንደሚፈጠር ሳላቅ ማለት ሙዝ ብርቱካን ይዤ ለልጄ መጥቼ ከሚስቴ ጋር ተጋጭቼ እሷ ሚስቴ ትዕግስት ኖሯት ከፈለግ አንተ ፖሊስ ጥራ ምናምንም አታመጣም እያለች ባህሪዋን ስለማቅ ማለት እየተከራከርኩኝ ማለት እናቷ መጣ ከልጄ እጅ ላይ ያንን ፌስታል ነቅላ ስበትን መሬት ላይ ማለት ነው። እንዴ በጣም ትዕግስተኛለች። ዜና ላይ እኮ የምናየው ይሄን ነው አይደል? የምሬ ነው የምልሽ። በሌለኝ ብር ኦልሬዲ ስሜቴ ተጎድቷል። በወንድነቴ ያን ነገር ፕሮቫይድ አለማድረግ ከዛ ከልጄ እጅ ላይ አያትየው የሁሉም ችግር ሰበብ ማለት ነው። የሁሉም ችግር መንስኤ ነጥቃ ከልጄ እጅ ላይ ወስዳ ብትርቅ ስታደርገው ሌላ የማይበጨርቅ ሰው አለ እንዴ? እንደውም በጣም ትዕግስተኛለች። ያን ሁሉ ወጥ ማለት ኤቭሪቲንግ መብረድ የሚችለውን ነገር ሁሉ እየተጋጋለ የመጣው በጂጂ ነው። ኤቭሪቲንግ ሰላም መፈጠር የሚችለውን ነገር ሁሉ እየተባባሰ የመጣው በጂጂ ነው። ኤቭሪቲንግ የምክንያቶች ሁሉ መጀመሪያና መጨረሻ ጂጂ። ከዛ ደግሞ